እሺ ዛሬ የምናየው የዮሐንስ ወንጌል ምዕራፍ 14 ቁጥር 9 ነው። በዚህ ክፍል መሰረት ኢየሱስ አብ መሆኑን ይህ ክፍል ያስተምረናል ወይ? ጥቅሱ እንዲህ ይነበባል። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? የሚል ነው። በዚህ ጥቅስ ዙሪያ የኦንሊ ጂሰስ አስተምሮ ምን ይላል እና ትክክለኛው አስተምሮስ ምንድነው? ይሄን ጥቅስ ተጠቅመን ኢየሱስ አብ ነው ማለት እንችላለን ወይ የሚል ነው። ለምሳሌ ኢየሱስ ክርስቶስ እኔን ያየ አብን አይቷል ሲል በአይነ ስጋ እኔን ያየ እንደዚያውም እግዚአብሔር አብን በአይነ ስጋ አይቷል ማለት ነው ከተባለ በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ከመጽሐፍ ቅዱስ ጋር የሚቃረን ነው ይህ አስተሳሰብ። ምንድነው የሚለው? ማናችንም ቢሆን ፊልጵዎስ ከጠየቀው የበለጠ ጥያቄ የለንም። ጌታም ከመለሰው የተሻለ መልስ አንሻም። ጥያቄው የሁላችንም ነው። መልሱም አብ በወልድ ወልድም በአብ በውህደት አለ የሚለው የአንድ አምላክ ምስጢር መገለጥ ነው። ስለዚህ እግዚአብሔር አብም ኢየሱስም ነው ብለን ማመን ማሳመን እውነተኛ ሃይማኖት ነው ይለናል ቄስ ተክለ ማርያም ገዛኝና ይህን ጥቅስ ጠቅሶ ምንድነው እያሉ ያሉት? አብና ወልድ አንድ አካል ናቸው ለማለት ነው ፊልጵዎስ የጠየቀው። ክፍሉን ከላይ ጀምረን ካየን ኢየሱስ ክርስቶስ ሐዋርያቱ ለደቀ መዛሙርቱ እያሳያቸው ነበር። ሙሉ ነገሩን እየገለጠላቸው ነበር። ምንድነው? እኔ እውነት ነኝ፣ እኔ መንገድ ነኝ ያለ ሙሉ ነገሩን እየነገራቸው ነበር እና መንገድ ነኝ ስል እሱ ወደ አብ የሚያደርስ መንገድ እንደሆነ በግልጽ እያሳየ ነበር። እኔ መንገድ ነኝ፣ በእኔ መንገድ በዚህኛው መንገድ ከሄድክ አብን ታገኘዋለህ፣ እኔ ትክክለኛ መንገድ ነኝ እያለ ከላይ ጀምሮ ምዕራፉን ስናነብ እየነገራቸው ይመጣል እና ፊልጵዎስ አልተረዳም፣ ይህንን ነገር አልተረዳምና አብን አሳየን ብሎ ጠየቀው እና ስላልተገነዘበ ጠየቀው። ኢየሱስም ገሰጸው፣ እንዴ ይህን ያህል ዘመን ከኔ ጋር ስትኖር አታውቀኝምን? እኔን ያየ አብን አይቷልና እያለ እንትን ያደርጋል። በእውነቱ የፊልጵዎስ ጥያቄ እንዲህ ሙሴ አይነት ጥያቄ ነው የጠየቀው። ሙሴም ያው ፊት ለፊት አሳየኝ ነው እግዚአብሔርን ያለው እና ማየት የፈለገው ፊት ለፊት የሆነውን ነገር ነው። ነገር ግን ኢየሱስ እየነገረ ያለው እኔን ከተረዳኝ አብን ተረዳኝ ነው እያለ ያለው እና እስካሁን እንዴት አልተረዳኝም? እኔ እኮ የአብ ተራኪ ነኝ ወይም ገላጭ ነኝ እያለ ነበር እና ፊልጵዎስ አልተረዳም፣ ጠየቀ። እግዚአብሔር ኢየሱስ ክርስቶስን በቀጥታ እኔን ካየ እኔን ከተረዳ አብን ተረዳ እና ይህን ሐዋርያት ቤተክርስቲያን ምንድን ነው የሚሉት? ኢየሱስን ካየ አብን አይታል። አብ ነው ኢየሱስ ለማለት ይጠቀማሉ እና ያን ማየት የሚለውን ቃል ትክክለኛ በአይነ ስጋ ይሄንን ስጋ ማየት ከሆነ የኦንሊ ጂሰስ አስተምሮ ራሱ ምንድነው የሚለው? ወልድ ማለት ስጋው ነው፣ የስጋው ፓርት ነው አይደል የሚለው? ወልድ ማለት የስጋው ምዳሰስ ፓርት ነው፣ ልጅ የሚባለው እሱ ነው ይላል። እዛ ጋር እኔን ያየ አብን አይተዋልና ስል ኢየሱስን የሚያዩት በአይነ ስጋ ማየት ከሆነ ስጋን አይደል እያዩት ያለው? አብ እንዴት ሊሆን ይችላል? እዛ ቦታ አየ ከተባለ አብ እንዴት ሊሆን ይችላል? ስጋ እየታየ ስለሆነ። ሌላው ደግሞ ምንድነው የሚለው? እግዚአብሔርን አንድስ እንኳን ያየ የለም ይላል ዮሐንስ ወንጌል 1:18 ላይ አንድም ያየ የለም፣ በአባቱ እቅፍ ያለው አንድያ ልጁ የሆነ እርሱ ተረከው ገለጠው የሚለውን ትርጉም ይሰጠናል። ስለዚህ ያልታየውን እንዴት ነው ማየት የሚቻለው? ከዚህ ጥቅስ ጋር በቀጥታ ነው የሚጋጨው። ሙሴም አላየውም እግዚአብሔርን፣ የግድ ታይቷል በአይነ ስጋ። እዛ ቦታ የታየው በአይነ ስጋ ነው። እንዲህ ነው የታየ ከተባለ ጥቅሱ ይይዛቸዋል፣ በአንድ ቦታ ይይዛቸዋል። እግዚአብሔርን ያየ የለም፣ እግዚአብሔር መንፈስ ነው፣ እንዴት ነው የምታየው? እና እንዲህ ማየትን አይደለም እዛ ጋር እየነገረን ያለው። ኢየሱስ እየነገረ ያለው እኔን ከተረዳኝ ነው ባጭሩ እያለ ያለው። እኔን ከተረዳኝ አብን ተረዳ። ወደ አንድ ጫካ ሄደንና በዛ ጫካ ውስጥ ሰው ያልሆነ ፍጥረት እስቲ ሰውን አሳየኝ ብሎ አንድን ሰው ቢጠይቅ ምንድነው ያ ሰው የሚለው? ቆይ ከከተማ የሆነ ሰው ይዤ ልምጣ አይልም። እኔን ካየ ሰውን አየ፣ እኔን ካየ ሰውን አየ። ምክንያቱም እኔ የሰው ባህሪ ያለኝ፣ እኔ
እዛ ከተማ ያለውን ሰው እመስላለሁ። ሙሉ በሙሉ ሰውን ስለሚወክል እኔ የሰው ገላጭ ነኝ ወይም የዛ ሰው ሙሉ ባህሪ ያለኝ። ስለዚህ ለነዛ ሰዎች እንስሳት የፍጥሩ ለሆኑ ሰዎች ምን ይላቸዋል? እኔን ከተረዳኝ እኔን ካየህ እነዛን ሰዎችን አይተሃል የሚለውን ነገር ይሰጠናል። ልክ እንደዛው ደግሞ እዚህ ጋር ኢየሱስ እያለ ያለው የአብ ተራኪ ነኝ ነው። ምንድነው የሚለው ዮሐንስ ላይ አንድያ ልጁ የሆነው እርሱ ገለጠው ተረከው ይላል እና ተራኪውን ማወቅ ተተራኪውን ማወቅ ነው ባጭሩ። ተራኪውን ካወቀው የተተረከለትን አውቀሃል። ስለዚህ ኢየሱስን ካወቅ ኢየሱስን ከተጠጋ ፊልጵዎስ ሙሉ ዘመን እየኖረ ያለው ኢየሱስን ተቆጥቶት ያወራው ለዛ ነው። እንዴ እኔ እኮ እሱን ሙሉ በሙሉ ወክዬ ነው መጣሁት። ሙሉ በሙሉ እሱን ለማሳየት ነው የመጣሁት። እንዴት እኔን አይተ አብን ማየት አቃተ? አብን መረዳት አቃተ? ገጸጸው። ስለዚህ በአይነ ስጋ ማየት አይደለም እያለ ያለው ከተረዳ ኢየሱስ ሙሉ በሙሉ የአብ ተራኪ ነው፣ የአብ ገላጭ ነው። ኢየሱስን ካየ የአብን ባህሪ ሙሉ ታያል። የጎደለው ነገር የለም። ኢየሱስ ሙሉ በሙሉ ነው። አንድ ነገር ሳይቀር ነው የገለጠው። ስለዚህ ኢየሱስን ስታይ የአብን ባህሪ ሙሉ በእርሱ ለስታይ ስለምታይ ኢየሱስን አብን እንዳየህ ይቆጠራል ወይም አብን እንደተረዳ ይቆጠራል እንጂ በአይነ ስጋ ማየትን አይደለም እዛ ጋር እያወራ ያለው። እንደተባለውም ይሄ ጥቅስ ዮሐንስ 14:9 የሐዋርያ ቤተክርስቲያን ተወዳጅ ጥቅስ ነው። በቁጥር ከሚቆጠሩ ጥቅሶች መካከል እንደ ሁለተኛው ይያዛል። አብዛኛው የሚጠቅሱት ይህን ጥቅስ ነው። ፊልጵዎስ ጠይቅ እኔን ያየ አብን አይቷል ያለበት ቦታ ጠቅሰው እኔ አብ ነኝ፣ አብና ወልድ አንድ አካል ናቸው የሚለውን ዲፊኒሽን ይሰጣሉ። እግዚአብሔርን ያየ አንድ እሱ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው ይላል እና ይሄ የሚተርከው ኢየሱስ አብን ነው የተረከው። ሙሉ በሙሉ ምንም ያልጎደለበት ከአምላክነት ምንም ያላነሳ ኢየሱስ ወልድ አብን ተረከ። እኩል የሆነ አምላክ መተካከልን ይላል እንደ መቀማት ነገር ያልቆጠረው ኢየሱስ አብን ሙሉ በሙሉ ተረከ። ኢየሱስ ምድር ላይ ሳለ ኢየሱስን ያወቀ አብን እንዳወቀ ነው የሚያደርገው። ሙሉ መረዳት ኢየሱስን የተረዳ የሚያደርገውን ስራ ሁሉ የተረዳ አብን እንደተረዳ ነው። ኢየሱስ ክርስቶስ ስተርክ አብን ነው እየተረከ ያለው። ሙሉ በሙሉ የአብ ተራኪ ነኝ። ለአብ ስተርክ የምተረክለት አካልና የምተርከው አካል አንድ አይደለም እና ኢየሱስን በአይነ ስጋ ማየት አይደለም። ይሄ ቦታ ክፍሉ ራሱ ይሄ ክፍል አብና ወልድ የተለያዩ መሆናቸውን ወይንም አብና ኢየሱስ የተለያዩ መሆናቸውን የሚነግር ነው። እኔን ያየ አብን አይቷል ብሎ በሚናገርበት ጊዜ ኢየሱስ እኔ እያለ ያለው ራሱን ነው። ኢየሱስ ክርስቶስ ነው እኔ እየተባለ ያለው። አብ ሲል ደግሞ ሌላን አካል እያወራ ነው እና በቀላሉ ከክፍሉ ተነስተን በምናወራበት ጊዜ ኢየሱስና አብ የተለያዩ መሆናቸውን ማየት እንችላለን። ሌላው እኔን ያየ አብን አይቷል የሚለውን በምን ትርጉም ነው እየወሰድን ያለነው? ቀጥታ እንውሰድ ከተባለ እሺ ምን እየተባለ ነው ብለን እንረዳ። ቀጥታ እኔን ካየ አብን አይተሃል ማለት እንግዲህ የኦንሊ ጂሰስ አስተምሮ አብ በኢየሱስ ውስጥ የሚኖር መለኮት ነው ብለው ነው የሚያስተምሩት። አብ በኢየሱስ ውስጥ ያለ መለኮት ነው እና የስጋ ፓርቱ ደግሞ አለ። ቀጥታ እንዲህ ማየት በአይን በዚህ በስጋ አይን ማየት ነው ኢየሱስ እያወራ ያለው። እንደዛ ነው ከተባለ እንግዲህ በስጋ አይን ስታይ ምንድነው የምታየው? የኢየሱስን ውጫዊ ፓርት ነው ወይንም አይኑን፣ አፍንጫውን፣ ሰውነቱን ያንን ነው የምታየው። ያንን አይተ አብን አይተሃል ማለት ነው ወይ? አብ ደግሞ መንፈስ ነው። ስለዚህ ይሄንን ቅርጽ አይተ የኢየሱስን ሰዋዊ ቅርጽ አይተ አብን አይተሃል፣ ይሄንን ቅርጽ ስላየ አብን አይተሃል ነው። ይሄ ቀጥታ ትርጉሙን ስንወስድ ማየት የሚለውን ቀጥታ ከፈታን በቁማዊው አፈታት ከፈታን ይሄን ቅርጽ የሰውነት ቅርጽ አይተ ማንን አይተሃል? አብን አይተሃል። ስለዚህ ምን ሊሆን ነው? አብም ሰዋዊ ቅርጽ ሊኖረው ነው ማለት ነው። ነገር ግን መጽሐፍ ቅዱስ የሚነግረን አብ መንፈስ እንደሆነ ነው እና በዚህ ደግሞ ኦንሊ ጂሰሶችም አይስማሙ። ይሄን የኢየሱስን ውጫዊ ገጽታ ስላየ ውስጡ ያለውን መለኮት ወይንም አብን አይተሃል በሚለው ኦንሊ ጂሰሶችም ይስማሙ አይመስለኝም። ምክንያቱም ስለማያስኬድ አብ ቁሳዊ አካል ስለሌለው። ስለዚህ
ቀጥተኛው ትርጉም እንደማያስኬድ ከዚህ እንገነዘባለን። ስለዚህ ምንድነው ትርጉሙ ስንል ቀጥተኛ እንደዚህ ቆማዊ ትርጉም አይደለም። ስለዚህ ማየት ምንድነው የሚለው መረዳት አለብን ማለት ነው። ማየት ምንድነው የሚለው ስንረዳ እዛው ክፍል ላይ የዮሐንስ ወንጌል ምዕራፍ 14 ላይ ከላይ ጀምሮ ኢየሱስ ምን እያለ ነው ስንል 5 ቁጥርን ስናይ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ካለ በኋላ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ይላል። እኔም ብታውቁኝ ማንን ባወቃችሁ ነበር? አባቴን ባወቃችሁ ነበር ይልና ካሁን ጀምራችሁ ታውቁታላችሁ። ካሁን ጀምራችሁ ታውቁታላችሁ። ስለዚህ አይታችሁትም አለ። ካሁን ጀምሮ ታውቁታላችሁ። ስለዚህ ከማወቅ ጋር የተያያዘ ነው ማለት ነው። እኔም ብታውቁኝ ማንን ታውቁ ነበር? አብን ታውቁ ነበር። ካሁን ጀምሮ ምን ታደርጋላችሁ? ታውቃላችሁ። ስለዚህ አይታችሁታል ማለት ነው። ስለዚህ ማየትን ከማወቅ ጋር ነው ያያያዘው ከላይም በምናይበት ጊዜ። ስለዚህ ኢየሱስ ምንድነው እያለ ያለው ስንል እኔን ከተረዳችሁኝ፣ እኔን ካወቃችሁኝ፣ ስለኔ መረዳት ካላችሁ ማንን አውቃችኋል? አብን አውቃችኋል። ለምን? ኢየሱስ ክርስቶስ አብ አምላክ ነው አይደል? ኢየሱስ ክርስቶስም አምላክ ነው። ስለዚህ ኢየሱስ ክርስቶስን ተረዳ ማለት አብን ተረዳ ማለት ነው። እና በጳውሎስ ፈቃዱ መጽሐፍ ላይ እግዚአብሔርን ማየት ከፈለጋችሁ ኢየሱስን እዩ፣ ትክክለኛ ሰውን ማየት ከፈለጋችሁ ኢየሱስን እዩ የሚል አለ። ኢየሱስ ፍጹም አምላክ ፍጹም ሰው ስለሆነ የሰውነት መለኪያም መስፈርቱ ኢየሱስ ነው መሆን ያለበት። የአምላክነትንም ማየት ከፈለግን ወይንም እግዚአብሔርን ማየት ከፈለግን ማወቅ ከፈለግን ማንን ማየታችን በቂ ነው? ኢየሱስን። ለምን? ኢየሱስ ክርስቶስ እግዚአብሔርን በጥግ ድረስ ስለተረከው ማለት ነው። ተርኮታል። ከብሉይ ኪዳን ጀምሮ እግዚአብሔር ራሱን በተለያየ መንገድ ሲገልጥ በነቢያት በነ ሙሴ በነ ኤልያስ እንደዛ ሲገልጥ ነበር። በተለያዩ ነገሮች ሲገልጥ ነበር። ነገር ግን እግዚአብሔርን እነዛ ነገሮች የሆነ ሳይዱን ሊገልጡ ይችላሉ እንጂ ሙሉ በሙሉ ሊገልጡት አይችሉም። እግዚአብሔርን ሙሴ የሚያሳየን የተወሰነ ነገሩን ሊሆን ይችላል። ኤልያስ የሚያሳየን እንደዛው፣ ራእዮች ምናምን ትንቢቶች የሚያሳዩን የተወሰነ ነገሩን ሊሆን ይችላል። ኢየሱስ ክርስቶስ ግን ሙሉ በሙሉ ነው ያሳየው። ኢየሱስ ክርስቶስን አየ ማለት ማንን ታያለህ? ፐርፌክትሊ ነው አብን የምታየው ወይንም እግዚአብሔርን የምታየው። ለምን? የዮሐንስ ወንጌል 1:18 ላይ እግዚአብሔርን ያየው ማንም የለም ማለት ማንም የለም እግዚአብሔርን ያየው። ነገር ግን በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ እሱ ምን አደረገው? ገለጠው ይላል፣ ተረከው ይላል አንዳንድ ቅጂ እና ኤግዛጆማይ ነው አይደል የሚለው በግሪኩ። ኤግዛጆማይ ማለት መተንተን፣ መተረክ፣ መግለጥ የሚለውን ያተረከው ተብሎ ገለጠው ተብሎ። ስለዚህ እግዚአብሔርን ወይንም አብን ማንም ያየው የለም፣ የገለጠው አለ፣ የተረከው። ምን ያህል ነው የተረከው ሲባል ፐርፌክትሊ ምንም ሳያስቀር ብለን መውሰድ እንችላለን። ይህን ምሳሌ ደጋግሜ እጠቀመዋለሁ። አንድን መጽሐፍ ትረካ በምንልበት ጊዜ የሆነ መጽሐፍ ይህን መጽሐፍ አንተ መጽሐፉን ሳታይ ከቨሩን ሳታይ መጽሐፉን በእጅ ሳትይዝ እዛ ሌላ ክላስ ሆነ እኔ ብተርክልህ እና ብትሰማ መጽሐፉን እንዳነበብክ ነው የሚቆጠረው። ያንን መጽሐፍ እንዳነበብክ ነው የሚቆጠረው። ለምን? ተርኬዋለሁ፣ ምንም ሳላስቀር ከመጽሐፉ አንብቤልሃለሁ፣ አንተም ተረድተኸዋል ማለት ነው። እና ስለዚህ መጽሐፉን በደንብ አንብቤዋለሁ ተረድቼዋለሁ እንድትል የሚያደርገው የኔ በደንብ መተረኬ ነው ማለት ነው። በደንብ ስተርክልህ መጽሐፉን በደንብ ትረዳዋለህ። ችግር ካለበት ደግሞ ችግር ይኖርበታል። ኢየሱስ መገለጥ ነው፣ የእግዚአብሔር መገለጥ ነው እና ገልጦታል። ምንም የሚያስቀረው ነገር የለም ነው። ኢየሱስ ክርስቶስ ፐርፌክት በሆነ መንገድ ስለተረከው ኢየሱስን ትታይ ማንን ታያለህ? አብን ታያለህ ነው። ያ ማለት ኢየሱስን ከተረዳ አብን ትረዳለህ ነው። እግዚአብሔርን ታያለህ ነው። አብ አምላክ ስለሆነ ኢየሱስም አምላክ ስለሆነ ምንም ሳያስቀር ነው የተረከው ከሚል አንጻር ነው። ይሄም ማለቱ ግን ኢየሱስ አብ ነው እንድንል አያደርግም። አሁን ባለው መሰረት
መተረኩ ያንን ኢየሱስን ኢየሱስ እግዚአብሔርን ፍጹም በሆነ መተረኩ እሱ አብ ነው እንድንል አያደርገንም። ምክንያቱም እዛው ምዕራፍ 14 ላይ የአካላቱን ልዩነት በግልጽ ስለሚያስቀምጥ ቀደም ያነበብኩትም ከላይ ጀምረን በምናይበት ጊዜ ቁጥር 1 14 ቁጥር 1 ስንጀምር ምን ይላል? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል። እና ግልጽ ነው ልዩነታቸው። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በእግዚአብሔር ካለ ደግሞ ልክ እንደዛው በእኔም እመኑ ነው። ደግሞ የሚለው ሌላ አካል እንደሆነ መረዳት እንችላለን። ስለዚህ ይሄንን ስታነቡ ምን ብላችሁ ነው እያነበባችሁ ያላችሁ? ማለት ቃል እየደጋገመ ነው ወይ? ኢየሱስ አብ ነው ካለን ተናጋሪው ኢየሱስ ነው አይደል? ስለዚህ በእግዚአብሔር እመኑ ካለ በቂ እኮ ነው። በእግዚአብሔር በአብ እመኑ ማለት በቂ ነው። ስለዚህ ኢየሱስ ራሱ አብ ነው ከተባለ ይህን ስናነበው ልባችሁ አይታወክ፣ በአብ እመኑ፣ በአብም ደግሞ እመኑ እንደማለት ነው የሚሆነው። ለምን መደጋገም አስፈለገ? ሁለት አካል ካልሆነ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ልክ እንደዛው በእግዚአብሔር እንደምታምኑት በእኔም እመኑ ሲል ኢየሱስ ክርስቶስ ከአብ የተለየ ቦታ እንደሆነ ይናገራል። እዚህ ቁጥር 2 ላይ ደግሞ በአባቴ ቤት ብዙ መኖሪያ አለ። በአባቴ ማለቱ ምን አስፈለገ? ጀስት በእኔ ቤት አይልም። ራሱ ከሆነ ሁል ጊዜ መጽሐፍ ቅዱስን ስናነብ ኢየሱስ ክርስቶስ ስለ አብ ሲያወራ ከራሱ ለይቶ ነው የሚያወራው። ይሄ ግልጽ ነው። ራሱን እኔ አባት ነኝ ያለበት ቦታ የለም፣ ወይንም እኔ አብ ነኝ ያለበት ቦታ የለም። ስለ አባቱ ሲያወራ ደግሞ ግልጽ በሆነ መንገድ እኔ እና እያለ ነው የሚያወራው። እና አለች እና እዚህ ቁጥር 19 ላይ እኔን ያየ አብን አይቷል፣ እንዴትስ አብን አሳየን ትላለህ ካለ በኋላ 10 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምንምን ይላል። እኔ በማን አለው? እዚህ ጋር አሁን ራሳችሁን መጠየቅ ያለባችሁ እኔና አብ እየተባለ ያለው አካል ማን ነው? ማለት እኔ ኢየሱስ አብ ነው ከተባለ እኔ እያለ ያለው አብ ራሱ ነው። ስለዚህ ምን ሊሆን ነው? አብ በአብ እንዳለ አብም በአብ እንዳለ ሊሆን ነው ማለት ነው። ምንም ማያስኬድ ነገር ነው ንግግሩ ራሱ። እኔ በአብ እንዳለው ምን ብላችሁ ነው የምትፈቱት ይሄን? እና ምናልባት ስጋው ነው ብለው ሊፈቱ ይችላሉ። እኔ እያለ እየተናገረ ያለው አካል ስጋው ነው ከተባለ ደግሞ ምን ይሆናል? እኔ በአብ እንዳለው እያለ ነው አይደል? ስጋው በአብ ነው ወይንም በአብ ውስጥ አለ ወይ? አብ በእኔ አለ የሚለውን ስጋ ውስጥ አብ ይኖራል ብለው ይፈታሉ። እሺ እኔ በአብ እንዳለው የሚለውንስ ምን ብለው ይፈታሉ? ስጋው በአብ ውስጥ አለ ብለው ነው የሚፈቱት። እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል እዚሁ ቁጥር 10 ላይ። ማን ነው እኔ እያለ ያለው? ከዛ ደግሞ አብን ሲጠራ ምን እያለ ነው? እርሱ እያለ ነው። አብን እኔ ብሎ ጠርቶ አያውቅም ኢየሱስ። የትም ክፍል ላይ አዲስ ኪዳን ላይ ኢየሱስ ሲናገር አብን እርሱ እያለ አንተ እያለ ነው የሚጠራው። እንግዲህ እኔ ራሴን እርሱ አልልም መቼስ፣ ወይንም ደግሞ አንተ አልልም። ይሄ ሰዋሰው ራሱ ማያስኬድ ነገር ነው። ይሄ ግልጽ የሆነ ነገር ለምን እንደምንቸገር አይገባኝም። ግልጽ በሆነ ነገር ማን ነው እኔ የምነግራችሁን ቃል ከራሴ አልናገረውም ያለው ማን ነው? በኦንሊ ጂሰሶች አስተምሮ መሰረት ማን ነው እንደዛ እያላችሁ ያለው? ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል እያለ ያለው ማን ነው? ማንን ነው? እንደ ኦንሊ ጂሰሶች እንረዳ ብለን ብናነብ ምን ይሆናል? እኔ የምናገራቸውን ቃል ከራሴ አልናገረው። ምኑ ነው? ስጋው ነው አይደል የሚሆነው? አንደኛ ምን ይሆናል? ስጋ እኔ ማለት ይችላል ወይ? እኔ እኮ የማንነት ንግግር ነው። እኔ ማለት የሚችለው ማንነት ያለው ፐርሰን የሆነ ነገር ነው። ስጋው ነው ካላችሁን ከመጀመሩ ነው ስጋ እኔ የሚባለው? ከመጀመሩ ነው ስጋ ለብቻው ማንነት ያለው? ይሄ ጥያቄ መመለስ አለበት። ከመጀመሩ ነው ስጋ እኔ የሚባለው ማንነት ያለው? እኔ ከተባለ የማንነት ንግግር ነው። ማንነት ማለት ስለራሱ መኖር እያወቀ ነው። ስለራሱ መኖር የሚያውቅ ፐርሰን ነው የምንለው፣ ወይንም አካል ነው የምንለው። ስለራሱ መኖር የሚያውቅ ራሱን እኔ ብሎ መጥራት የሚችል ከሌሎች ፐርሰን ከሆኑ ነገሮች ጋር ደግሞ የሚግባባ ነው። ስለዚህ እኔ የምነግራችሁን ቃል
ከኔ ከራሴ አልናገረውም። እኔ ከራሴ ይሄ ምንን ያሳያል? እኔ እየተባለ እየተጠራ ያለ ፐርሰን አለ ወይንም አካል አለ ነው። ያን አካል ማን ነው የምትሉት? ማን ነው ከራሱ የማይናገረው? ጥያቄ ነው። ከዛስ ምን ይላል? ይሄ እኔ የሚለው አካል በእኔ ውስጥ የሚኖረው አብ እርሱ ስራውን ይሰራል ይላል። እርሱ የሚባለው ምንድን ነው? ፐርሰን ነው። ሂ የሚባለው እርሱ ምን ያደርጋል? ስራውን ይሰራል። ሂ ከተባለ ማንነት አለው ነው። ስለ ራሱ መኖር የሚያውቅ ነው። ኤግዚስት ማድረጉን የሚያውቅ ነው። እርሱ እየተባለ የሚጠራ ነው። ሂ እየተባለ በፐርሰናል ፕሮናውን ግልጽ ነው። በእኔ ውስጥ የሚኖረው አብ ነው አይደል ያለው? እንግዲህ አብ ነው። አብ ፐርሰን እንደሆነ እናውቃለን። ስለዚህ እኔ ብሎ ራሱን አብን ደግሞ እርሱ ካለ እንዴት ነው አንድ አካል የሚሆነው? እንዴት አድርጋችሁ ነው አንድ አካል ነው አንድ ፐርሰን ነው ያለው የምትሉት? እነዚህን ክፍሎች እያነበባችሁ ምን አይነት አተረጓጎም ነው የተተረጎመው? ሰዋሰውን አትጠብቁም ወይ? እና ይቀጥላል። እኔ ወደ አብ ሄዳለሁና ይላል። ለምሳሌ እኔ ወደ አብ ሄዳለሁ። ኢየሱስ ራሱ አብ ከሆነ እኔ ወደ ራሴ ሄዳለሁ ማለት ምንም ማያስኬድ ነው። ሙሉ 14ን ስናነብ ኢየሱስና አብ ሁለት አካላት የተለያዩ አካላት መሆናቸውን የሚያሳይ ግልጽ ሆኖ እያለ 9ን ወስዶ የማያስኬድ ጥቅስ ነው። እሷ ላይ በአንድ ጥቅስ ከአንድ ጥቅስም በአንድ አረፍተ ነገር እኔን ያየ አብን አይቷል በሚለው አረፍተ ነገር አስተምሮ ለመመስረት መሞከር አጠገቡ ያለው ሙሉ ጥቅስ አይፈቅድም። ቃሉ ራሱ አይፈቅድም። እኔን ያየ አብን አይቷል ማለት አንድ ሰው እኔን ካየ ገሌን አይቷል ከተባልክ አንተ ገሌ አይደለህም። ምንን እያሳየ ነው? ኦኬ የዛኛው ሰው ባህሪ እዚህኛው ውስጥ አለ የሚለውን ነው። ለምሳሌ አንድን ልጅ አይተ ይሄን ልጅ በቃ ቁጭ አባቱን ነው ከተባለ እሱን ካየ አባቱን አውቀሃል እንደማለት። እሱን ካየ አባቱን አውቀሃል ሲባል ምን ማለታችን ነው? ያ ልጅ አባቱን የሚመስልበት ነገር አለው ነው። በባህሪ ሊሆን ይችላል፣ በሆነ ነገር። ይሄ ግልጽ ነው። እንደዛ ይባላል። እኔን ያየ አብን አይቷል ሲባል ኢየሱስ አብ ነው ለምን እንላለን? ደግሞ እዚህ ክፍል ላይ በግልጽ ስለሚነግረን የአካል መለያየት እነዛን እንዴት እንፈታለን? በአስተምሯችሁ መሰረት እንዴት ትፈታላችሁ? ኢየሱስ አብ ነው ካላችሁ አሁን የተጠየቁትን ጥያቄ እንዴት አድርጋችሁ ነው የምትመልሱት? አስተምሯችሁስ እንዴት ይመልሳል? ሊመልስ አይችልም እነዚህን ጥያቄዎች። ስለዚህ አያስኬድም ነው። ኢየሱስ አብ ነው እንድንል የሚያደርግ አይደለም። የዮሐንስ ወንጌል ምዕራፍ 14 ቁጥር 9 አንድ ጥቅስ ነጥለ አውጥተ ለራሴ አስተምሮ እንትን ስታደርግ ከታችና ከላይ ያሉ ጥቅሶች ይጮሃሉ የሚለውን እንትን እያለ ነበር እና እንደተባለው 9 ላይ ያለውን ብቻ ነው ነጥሎ ያነሱት እና ከታችና ከፊት ያሉ ሁሉም እየጮሁ ነው። አብ አይደሉም እያሉ ነው። አሁን እንዳየናቸው ጅምር ላይ አንድ ላይ ራሱ ምንድነው ያለው? በአባቴ እመኑ በእኔም ደግሞ እመኑ እያለ 2% እንዳለ ያሳየናል። ከዛስ በነገራችን ላይ ሙሉ 14 ላይ ያለው ስላሴ ሙሉ የሚገልጽ ነው እና ጅምር ላይ ሁለቱንም አካላቶች ይገልጻቸዋል። በእኔ እመኑ ካለ በኋላ በአባቴ እመኑ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ ከገለጸ በኋላ 15 ላይ እኔ አብን እለምናለሁ እርሱ ከእናንተ ጋር ለዘለዓለም የሚኖር ሌላ አጽናኝ ይልክላችኋል ይሰጣችኋል እያለ ሌላ አጽናኝ እንደሚመጣ ስለ መንፈስ ቅዱስ ይናገራል። እዚህ ጋር መንፈስ ቅዱስ ምን እያለ ነው? አንተ ብሎ ለፐርሰን የሚሰጥ ስም ነው እየሰጠ ያለው እና ሌላ ይመጣል እያለ መንፈስ ቅዱስን ይነግራል እና ይህንን ሐዋርያ ቤተክርስቲያን የምንለው እስትንፋስ ብሎ ኃይል ብሎ ይተረጉመዋል። ግልጽ አድርጎ 3% እንዳለ የሚያሳይ ነው። አንድ ጥቅስ አንድ ቁጥር ብቻ አረፍተ ነገር ነጥለን የምናነሳ ከሆነ ከታች ያሉትን ምን ልናደርግ፣ ከላይ ያሉትን ምን ልናደርግ፣ ቆርጠን ልናወጣቸው አይቻልም። መጽሐፍ ቅዱስ ሙሉ ነው የሚወሰደው። ተቆርጦ አይወሰድም። ከተወሰደ ሙሉውንም ነው። እንዴት ታገናኘዋለህ? እነዚህን ጥቅሶች ከታች ያሉትን ከላይ ያሉትን እንዴት ነው አንድ ለማስካሄድ የምትችለው? ስለዚህ አይሄድም በምንም መንገድ። አብ በኢየሱስ ይኖራል፣ ግልጽ ነው።
አብ በእኔ እንዳለ ስለሚል እና አብ በኢየሱስ ውስጥ መኖሩ ኢየሱስን አብ አያደርገውም። ይህንን ፕሪኮረሲስ ላይ አውርተናል። በአማኞች ውስጥ ለምሳሌ መንፈስ ቅዱስ ይኖራል። መንፈስ ቅዱስ በአማኞች ውስጥ መኖሩ አማኞች መንፈስ ቅዱስ አያስብላቸው። በአማኞች ውስጥ አብ ይኖራል፣ ወልድ ይኖራል። አብ በእኛ ውስጥ ስለኖረ ምክንያቱም ኢየሱስ ክርስቶስ ራሱ በእኔ ትምህርት የሚኖር እንደዛ ነው አብና ወልድ አሉት ይላል። ሌላ ቦታ ቃሌን እንደሚጠብቅ አብና ወልድ ወደ እርሱ እንመጣለን መኖሪያም እናረጋለን በእርሱ ዘንድ ይላል። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ በውስጣችን ይኖራል ነው። ኢየሱስ በውስጣችን መኖሩ እኛን ኢየሱስ አያደርገንም። መንፈስ ቅዱስ በውስጣችን መኖሩ እንደማያደርገው ማለት ነው። በአንድ ብርጭቆ ውስጥ ውሃ አለ ማለት ብርጭቆ ውሃ ነው ማለት አይደለም። ስለዚህ እንደዛ አይነት አፈታት ነው። በኢየሱስ ውስጥ አብ ስላለ ኢየሱስ አብ ነው የሚል አተረጓጎም እንደዛ አይነት አተረጓጎም ነው የሚሆነው። ሌላው በኢየሱስ ውስጥ አብ መኖር ብቻ ሳይሆን በአብ ውስጥ ኢየሱስ አለ የሚል ደግሞ አለ። ስለዚህ ምን ሊሆን ነው ያኔስ? በኢየሱስ ውስጥ አብ አለ የተባለውም በስጋ ውስጥ አብ አለ ከተባለ በአብ ውስጥ ኢየሱስ አለ ማለት በአብ ውስጥ ስጋው አለ ብለን እንድንተረጉም ነው ማለት ነው። አያስኬድም።